እግዚአብሔር ነው ተስፋ ያደረኩት ታማኝነቱ። ወደ እግዚአብሔር ቃል ሲመጣ ግን የተለየ ነገሮች አሉ ከዚህ አንፃር ማለት ነው። እነሱን ሐሳቦች እናያለን ማለት ነው። ወደ አንዳንድ የመጽሐፍ ቅዱስ ሐሳቦች ስንመጣ እኔ ጥያቄ እጠይቃለሁ ዛሬ። እንግዲህ ዘ ፓወር ኦፍ ኮቨናንት ወይም የኪዳን ኃይል ነው እያየን ያለ ነው። ጥያቄ የምጠይቀው ዳዊት ጎልያድን ያሸነፈው እንዴት ነው? በምን? yes እሺ፣ በጣም ጎበዝ ተማሪ የሆነብኝ ነው ጆኒ። ኦኬ፣ ጎልያድና ዳዊት ብዙ ጊዜ ይህን ሐሳብ ሲነሳ አንድ ሰባኪ በዚሁ እንደው በጣም ተናግሬ ባልፍ ደስ የሚለኝ የኢትዮጵያውያን ሰባኪ ባለውለታ ናቸው ይላቸዋል ዳዊትና ጎልያድ ታሪክንና ብዙ ጊዜ ስለተሰበከ ነው መሰለኝ እና ሰው እንዳይሰብከው እንዳያነሳው ሐሳቡን ድጋሚ ያስፈራል እንደዚህ ሲባል ማለት ነውና እኔ ደግሞ አልፈራም፣ አነሳዋለሁ። ምክንያቱም የእግዚአብሔር ማንነት የተገለጠበት ስፍራ ስለሆነ ሁሌ እናነሳዋለን። የምናነሳው ጎልያድን ለማጉላት አይደለም፣ ዳዊትን ለማጉላት አይደለም። እዛ ቦታ ላይ ራሱን የገለጠ አካል አለ አይደለም? ራሱን የገለጠ አካል አለ። እሱን አካል ለማጉላት ለማንሳት ነው ያን ታሪክ የምናነሳው እንጂ የጎልያድ ስም በጣም ወደነው አይደለም፣ ጣፍጦን አይደለም የዳዊት ነው። እዛ ላይ ቀደም አሁን እንደጠየቁትና ጆኒ እንዳነሳው እዛ ጋር ያለው ታሪክ በዳዊት አሸናፊነት እንዴት ተጠናቀቀ ከተባለ ንጉሥ ሆኖ የተቀመጠው ሳኦል ማያውቀው ወይም ደግሞ ችላ ያለው ህዝቡም ችላ ያለውን ወይ ደግሞ በትክክል ማያውቀው ነገር ግን በእስራኤል ህዝብና በእግዚአብሔር መካከል የተቀመጠ ኮቨናንት አለ፣ ኪዳን አለ። ይሄ ኪዳን እያለ የእስራኤል ንጉሥ ፈርቶ ተቀምጧል። የእስራኤል ህዝብ በሙሉ ፈርቶ ተቀምጧል። ዳዊት መጥቶ ያደረገው አንድ ነገር ነው፣ እሱም ኪዳኑን ማንሳት ነው። አሜን አሜን። ኪዳኑን ማንሳት ነው። ቅድም ጆኒ እንዳለው ቀጥታ ያየው ነገር ዳዊት ምንድነው? ይሄ ያልተገረዘ ፍልስጤማዊ ብሎ ሜንሽን አደረገ። ምን ማለቱ ነው? የሚረዳው አብሮት የሚሆን የሚያግዘው የሌለው ማለት ነው። ሲታይ ግን ግዙፍና ሁሉን አሸናፊ የሚመስል ማንነት አለው። ነገር ግን አብሮት የሚቆምና የሚዋጋለት የሌለው ማለት ነው። ኪዳን የሌለው ማለት ነው። ይሄ ያልተገረዘ ፍልስጤማዊ ብሎ ቀጥታ ውጊያውን ቀጥታ ድብድቡን ከምን ጋር አገናኘው? ከኪዳን ጋር አገናኘው። አሜን አሜን አሜን። ውጊያችንን ከኪዳን ጋር ስናገናኘው ብቻ ነው የምናሸንፈው። አሜን አሜን አሜን። ምን ማለት ነው? ወደኛ ህይወት የሚመጣውን ማንኛውንም የጠላት ከባድ ነገር ከተሰራለን ከክርስቶስ ኢየሱስ የመስቀል ስራ ጋራ ማነጻጸር ስንጀምር እኛ በእግዚአብሔር ፊት ያለንን ክብርና ቦታ እያነሳን ከዛ ጋራ ማገናኘት ስንጀምር ነው ድሉ የሚጀምረው። ያገኛችሁ ነው። እኛ በራሳችን ሄደን ልንታገለው ስንፈልግ ሽንፈቱ ይጀምራል፣ ውድቀቱ ይጀምራል። እኛ ግን ከገባንበት ካለንበት ኪዳን ጋራ ነገሩን ማገናኘት ስንጀምር እኛ ከመካከል እንወጣለን። አሜን አሜን አሜን። ዳዊት ምንድነው ያደረገው ከተባለ ዳዊት እንደማይችለው ያውቃል። ይሄ ሰውዬ ተዋግቶ እንደማያሸንፈው ያውቃል። ስለዚህ ይሄን ሰውዬ ስፒሪቹዋል አደረገው፣ ውጊያውን ከስጋዊ ምን አደረገው? ቀጥታ ከኪዳን ጋር አገናኘው። ልክ ይሄ ሲያገናኘው እግዚአብሔር ተነሳ።
የሚወረውረው ድንጋይ ሁሉ ሚሳኤል መሆን ጀመረ። እየገባችሁ ነው ማለት? እግዚአብሔርን ምን ያንቀሳቅሰዋል ከተባለ የኪዳና የገባልን ኪዳን አውቀን እዛ ላይ ተመስርተን ኮሚኒኬት ስናደርገው እግዚአብሔርን ያንቀሳቅሰዋል። አሁን እግዚአብሔር አንዳንድ ጊዜ እኛ ኪዳን ካለማወቅ እግዚአብሔርን በለቅሶ ማሳመን ነው የምፈልገው። ነገር ግን እግዚአብሔር እንድንገናኘው የሚፈልገው ነገር በምንድን ነው ከተባለ በተናገረው ቃል በገባው ኪዳን መሰረት። አሜን አሜን አሜን። በጣም ብዙ የሚፈቱ ችግሮች እኮ አሉብን የለብንም እንዴ? እና አሁን ይህን በጣም ትልቅ ነገር የኪዳን ጉዳይ እያወራሁኝ የምትሰሙኝ ምንም ችግር እንደሌለበት ሰው ነው። ይሄ የሚያወራው ነገር የሚመለከት ነገር አይደለም የሚል ፊት ለማየው ነገር ግን ብዙ ነገር አለ። ብዙ መመለስ የሚገባቸው ጥያቄዎች በህይወታችን አሉ። ይሄ ግን የመልሱ መሰረት ነው። እግዚአብሔርን በተናገረው ኪዳን የማነጋገር ጉዳይ በተናገረው በገባው ኪዳን ከእሱ ጋር ንግግር ማድረግ እንዲህ አድርገሃል እንዲህ ብለሃል ብሎ ማለት ለምን እሱ ራሱ እንደዚህ ስለሚል ነው። እመጣበታለሁ ሐሳቡን። ዘጸአት ምዕራፍ 2 ላይ ስንሄድ እግዚአብሔር እንደዚህ ብሎ ወደ ህዝቡ መጣ። የህዝቤን ጩኸት ሰማሁ አለ። ለአብርሃም ለይስሐቅ ለያዕቆብ የገባውትን ኪዳን አስቤ መጣሁ። እንግዲህ እዛ ከባድ መከራ ውስጥ እግዚአብሔር ሮጦ የመጣው ለምንድን ነው ከተባለ አንድና አንድ ነገር ነው። የአብርሃም ለይስሐቅ የገባውን ኪዳን እሱ ነው ሮጦ ያመጣው። እሱ እኛም ሮጠን ወደ እሱ እንድንሄድ የሚፈልገው በዛ መልኩ ነው፣ በዛ አካሄድ ውስጥ ነው። እኛ በአዲስ ኪዳን የምንኖር ሰዎች ነን። ስለዚህ የምናነሳው ኪዳን የክርስቶስን ኪዳን ነው። እኛ የምናነሳው ደሙን ነው የምናነሳው፣ የተከፈለውን የመስቀል ስራ ነው የምናነሳው፣ ለእኛ ክርስቶስ የሆነውን ነገር ነው የምናነሳው፣ ከእግዚአብሔር ጋር ኮሚኒኬት ስናደርግ ማለት ነው። አሜን አሜን አሜን። አብርሃም ግብፅ ገብቶ ችግር ተፈጥሯል አልተፈጠረም? ግብፅ ገብቶ ምን አለ እሱ? ሚስቱን እህቴ ናት አለ እና ዋሸ። ነገር ግን እግዚአብሔር ምን አደረገ? ጣልቃ ገባ አይደል? አሁን እግዚአብሔር ጣልቃ የገባው አብርሃም ትክክል ስለሰራ ነው ወይስ እግዚአብሔር ኪዳን ስላለው? እንደ ትክክለኛው ሎጂካሊ ነገሩ ብንወስደው አብርሃም መቀጣት ነበረበት አይደለም? ለምን ሚስትህ ሳራ ተብሎ ተሰጥቶት እሱ ግን ለሆነ ችግር ለማምለጥ ካደ። እንደ ክህደቱ እግዚአብሔር እሱ ጋር ነበር መሄድ የነበረበት። እግዚአብሔር ግን የት ነው ሄደው? ምንም የማያውቀው ሰውዬ ጋር፣ ይሄን ጉዳይ የማያውቀው ሰውዬ ጋር ሄደና እንዳትነካት አለ። እንዳትነካት። እግዚአብሔር እዛ ያስኬደው የአብርሃም ኳሊቲ ሳይሆን እዛ ያስኬደው እግዚአብሔር ኪዳኑ ነው። የሰማችሁ ነው። ብዙ ነገራችን ላይ እግዚአብሔር ጣልቃ የሚገባው አስደስተነው ሳይሆን ክርስቶስን እያየ ነው። በእኛና በሱ መካከል ያለውን ጉዳይ እያየ ነው በህይወታችን ላይ ጣልቃ የሚገባው። አሜን አሜን አሜን። እንጂ የአብርሃም ጉዳይ ሰውየው ጋር መሄድ አልነበረበትም። እግዚአብሔር መሄድ የነበረበት ራሱ አብርሃም ጋርና ምን ሆነህ ነው እንደዚህ የምትቀባጥረው ብሎ እግዚአብሔር ዲል ማድረግ እሱ ጋር ነበረ። ግን አንድ እውነት ልንገራችሁ፣ የምመጣበት ሐሳብ ቢሆን ጫፉን ላስይዛችሁ። እግዚአብሔር አብርሃም ጋር መጣ ነው የሚለው እንጂ አብርሃም እግዚአብሔር ጋር ሄደ አይለንም። ዘፍጥረት 12ም ዘፍጥረት 15 ጋም ስንመጣ እግዚአብሔር አብርሃም ጋር ሄደ። ምን ማለት ነው? እግዚአብሔር ነው አብርሃም ጋር ሄዶ ኮቨናንት የገባለት እንጂ አብርሃምና እግዚአብሔር አይደለም ኮቨናንት የተገባቡት። የገባችሁ ነው የሚያሰብ 12 ላይ መጣና እባርካለሁ፣ አሰፋለሁ፣ ውጣ እልሃለሁ። አብርሃም እንደውም ያለፈው የመጣው ጆን ሲያወራን ሰምታችሁ እንደሆነ በጣም ሪች ከሆነ አገር ነው
ጠርቶ አወጣውና እግዚአብሔር አንተ እንዲህ ካረክልኝ እኔ እንዲያረግልሃለሁ አይደለም ያለው። እንዲህ አይነት ስምምነት አይደለም አብርሃምና እግዚአብሔር ተስማሙት። አገኛችሁኝ ሐሳቡ? ዘፍጥረት 12ን አንብቡት። ቀጥታ ነው እግዚአብሔር ውጣ እኔ ይሄን አረግልሃለሁ አለቀ። ከዛ 15 ጋርም ስንገባ ደግሞ አሁን ማነሳው ሐሳብ ነው። እግዚአብሔር አብርሃም ፈርቶ ባለበት ሰዓት ላይ መጣ እግዚአብሔር ራሱ። እንደው አብርሃም ፈርቶ ጌታ ሆይ ድረስልኝ ብሎ ጸሎት ገብቶ አይደለም። እዛ በጣም መከራውን ሲያይ በጸሎት በመጾም አይደለም። በቃ አብርሃም ሎጥን አስመለጠ ምናምን ተዋጋና ከዛ በኋላ ይሄ ሁሉ ዝና ይሄ ሁሉ ውጊያ ምንድነው አሁን የሚወርሰኝ ኤሊዘር ነው ምናምን ብሎ ፈራ። አለቀ በቃ። እግዚአብሔር ቀጥታ መጣና 12 ላይ የገባለትን ኪዳን አጸናው እንደገና። አሁንም እባርካለሁ አሰፋለሁ። ቅድም እንደ ምሳሌ በመኪናው የጠቀስኩላችሁ 2 ሰዎች የሚጠብቁት ኪዳን ነው፣ የሚገባቡት ኪዳን ነው። እግዚአብሔር ግን ለአብርሃም ዛሬ በክርስቶስ ኢየሱስም ለኛ ክብር ለኢየሱስ ይሁን። ይሄ ከባድ ኪዳን ነው። ኪዳንን እኛ እንደማንጠብቅ ያውቀዋል እግዚአብሔር። እኛ እጅ ላይ ቢያስቀምጠው ክብር ለኢየሱስ ይሁን። አሁን ይሄን ሐሳብ ተውትሽ። ያዕቆብን በላባ ቤት እናገኘዋለን። ያዕቆብን በላባ ቤት እናገኘዋለን። ላባ ቤት ላይ ያዕቆብ ሰፋ አይደለ? ባለ በትር ይዤ ነው የወጣሁት አይደል? አሁን ግን ምንድን ነኝ አለ? ባለ 2 ክፍል ሰራዊት ነኝ አለ። ኦኬ። ከዛ ጥሎ ወጣ። ያንን የመከራ ጊዜ ጥሎ ወጣ። ከዛ ላባ ተከተለው። ከዛ ያዕቆብ አያውቅም፣ እግዚአብሔር ላባ ጋር ሄደ። ያርለ ታሪኩ ያዕቆብ እንደውም ይሄን ቢመታው በጣም ያዕቆብ ሲስተመኛ ነው በጣም። ግን አንድም ቀን በሲስተሙ አሸንፎ አያውቅም። እግዚአብሔር ነው በኪዳኑ ይዋጋለት። እሱ ሲስተም ሰራ፣ 2 ከፈላቸውና ይሄን ቢመታው ይሄ ያመልጣል። ከዛ በዚህ ደግሞ ተነሳስቼ ትልቅ ደረጃ ደርሳለሁ በሚል ማለት ነው ብሎ ከፋፍሎ ተቀመጠ። ከዛ ላባ እየሮጠ መጣና ዛሬ ሌሊት አምላክህ አስጠነቀቀኛል እንጂ እንዳመጣጤ እጨርስ ነበር ነው ነገሩ። እግዚአብሔር ነው እንደዛ ያለው። ሌሊት ላባ እየገሰገሰ ሲመጣ መጣ፣ እግዚአብሔር ቆመበት። ቀጣለና ያዕቆብን ክፉም ደግ እንዳትናገረው ብሎ አስጠነቀቀኛል። ይመስላችኋል የያዕቆብ የህይወት ኳሊቲ ይህን የሚያስደርግ? የኪዳን ኃይልን ነው የማወራው። የያዕቆብ ህይወት የሚያስደርገው ሙሴ ጋር ብንመጣ ከባድ ነው የሚያስደርገው ያዕቆብ ህይወት። አሁን ዘልዬ ነው የሚመጣው። ጳውሎስ ብሏል፣ በመካከል የገባው አስቀድሞ የመጣውን የተስፋ ቃል እስኪሽር አያፈርስም ብሏል። እሱን ሐሳብን ተው። ግን የያዕቆብ ህይወትን ስናየው፣ ተግባራዊ ህይወቱን ስናየው፣ እንቅስቃሴውን ስናየው ከማጭበርበር ጋር የተሞላ ነው። በቃ ላይፉ እግዚአብሔር የማይወደው ነው እየኖረ ያለው። እግዚአብሔር ለምን አልበታውም ለምን አልቀሰፈውም ከተባለ እግዚአብሔር ኪዳን ገብቷል። ኪዳኑ ምንድነው? ያዕቆብን ህይወት አይቼ አይደለም ከናንተ ጋር እምሆነው የሚል ኪዳን ነው። እኔ ነኝ ለአብርሃም ኪዳኑን የገባሁት፣ እኔ ነኝ ለይስሐቅ ኪዳኑን ያጸናሁት፣ እኔ ነኝ። ሃሌሉያ። እኔ ስለሆንኩኝ አንተ እንዲና እንዲም ብትል እያስተካከልኩ አስኬድሃለሁ ነው የእግዚአብሔር ሐሳብ። አሜን። ለምን ይዋጋልናል በዚህ ዘመን ካላችሁ፣ እግዚአብሔር እንደሚዋጋለት የሚያምን ሰው አለ? ለምን እንደሚዋጋለት ታውቃላችሁ ወይ? ይሄ ነው እሱ እግዚአብሔር እየተዋጋለን ያለው በሱ ነው። በእኛ የህይወት ምልልስ ቢሆን ይወጋናል እንጂ አይዋጋልን። የሰማችሁ ነው። በእኛ ቢሆን ከኛ ጋር ነው የሚዋጋው እግዚአብሔር።
እኛን ሊያጠፋ ነው የሚነሳው እግዚአብሔር። ነገር ግን ሁልጊዜ ጆኒን ሲያይ ክርስቶስ ነው የሚታየው እግዚአብሔር። ሀንቾን ሲያይ የሆነ ስህተት ሰራች አይደለ? ላጠፋት ተነስቶ ክርስቶስ ነው መሀል የሚመጣው። አሁን እኮ ክርስቶስ ይማልድልናል ሲባል ሌላ ነገር ይመስላል። የእግዚአብሔር ቁጣ በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር ያው ነው፣ አይለወጥም። ቁጣ አለ። ነገር ግን ብሉይ ኪዳን የሚያድንህ የለም ከቁጣው። አዲስ ኪዳን ጋር ስትመጣ ግን መሀል ላይ የገባለ መሀል ላይ ጣልቃ የገባ አለ፣ የእግዚአብሔርን ቁጣ ማብረድ የሚችል። ይሄ ነው ኪዳን ማለት። ይሄ ነው የኛ የህይወት መሰረት መሆን ያለበት፣ መውጣት መግባታችን ላይ፣ እንቅስቃሴያችን ላይ በሙሉ ማለት ነው። ሌላ ነገር አይደለም እኛን በሰላም እያኖረን ያለው። እግዚአብሔር በኪዳኑ አማካኝነት ክርስቶስ በመካከል ስላለ ነው። በሰውና በእግዚአብሔር መካከል አንድ አለ። ስንት አለ? አንድ አለ። ያም ሰው የሆነው ኢየሱስ ክርስቶስ ነው ማለት። በእግዚአብሔርና በሰው መካከል የኛ ስራ አይደለም ያለው። ኢቭን የኛ ጸሎትም አይደለም ያለው በመካከል። የኛ ትጋትም የኛ ሩጫም አይደለም በእግዚአብሔርና በሰው መካከል ያለው። በእግዚአብሔርና በሰው መካከል ያለው አንድ ነው፣ እሱም ክርስቶስ ኢየሱስ። አሁን ከዚህ በኋላ ከእግዚአብሔርና ከሰው መካከል ከእናንተ መካከል የተሰገሰጉትን ማውጣት ያስፈልጋል። ጉልበቴ ነው፣ ጸሎቴ ነው፣ ጾሜ ነው እንዲህ የምትሉትን ግሳንግሶች ማውጣት ያስፈልጋል። አንዳንድ ነገር በጣም ጥሩ የሆነ ነገር ቦታውን ሲስት ግሳንግስ ይሆናል። አሁን ጸሎትን ግሳንግስ አለው ፋሲል ብትሉ ጆሮአችሁን አስተካክሉ ያልኩበት። ምንም ጥሩ ነገር ቢሆን ቦታውን ሲስት ችግር ይፈጠራል። ጸሎት የራሱ ቦታ አለው፣ በራሱ ጊዜ አለው። ነገር ግን የክርስቶስን በእኛና በእግዚአብሔር መካከል መሆንን አይተካም እሱ። እኛ ከእግዚአብሔር ጋር እየሄድን ያለነው በኪዳን ነው፣ በስምምነት ነው። ቅድም ስላቸው የነበረው የመኪናው ጉዳይ ያኛው ሻጩም ገዢውም በሰላም የሚኖሩት እኮ ባህሪያቸው ጥሩ ስለሆነ ነው። የተስማማን ነው። የፈለገ ሻጩ ድሩዬ ሊሆን ይችላል፣ ማንጀራት መቼ ይሆን። ገዢው ደግሞ የፈለገ ኢኖሰንት ይሆን፣ ንጹህ ይሆን። ሁለቱን በሰላም እያኖራቸው ያለው የዛ ንጽህና የዛም ገዳይነት አይደለም። እያኖራቸው ያለው መሀል ላይ የተገባው ውል ነው። ውሉን ደግሞ አስፈጻሚ ከባድ አካል አለ። አሜን አሜን አሜን። ኧረ ኢየሱስ ያድናል። ወደ እስራኤል ሕዝብ ስንመጣ ቅድም ዘጸአት 2:24 ላይ የጠቀስኩት እግዚአብሔር ዘፍጥረት ምዕራፍ 15 ላይ ገና ባይዘው ማካፈልበትን ክፍል አላነበብኩትም። ቅድም ብያችኋለሁ፣ ቃል አስገብቼ ነው የጀመርኩት። ዘጸአት ምዕራፍ 2 ቁጥር 24 ላይ እግዚአብሔር ወደ ሕዝቡ ሲመጣ ለአብርሃም ለይስሐቅ ለያዕቆብ የገባሁትን ኪዳን አስቤ መጥቻለሁ ያለው። አስቤም ብያለሁ መጥቻለሁ ብሎ ሊያድናቸው የመጣው ካለባቸው መከራ ሊያድናቸው የመጣው የነሱ በጣም የሚደንቀኝ የእግዚአብሔር የኪዳን አጠባበቅ አቅም ወይም ደግሞ የኪዳን ኃይል እዚህ ጋር በጣም ይገልጠዋል። እነዚህ ሰዎች 430 ዓመት ግብፅ ውስጥ ኖረዋል። እግዚአብሔር የሚለውን አምላክ አያውቁትም። በደንብ ስሙን። እግዚአብሔርን እያመለኩ አይደለም። እያመለኩ ነው አይደለም። በሌላ አማርኛ የኪዳን ሕዝብ ናቸው እንጂ የኪዳን ሕዝብ መሆናቸውን የሚገልጽ ምንም ነገር የለም። በስጋ የአብርሃም ዘር ናቸው፣ የኪዳን ሕዝብ ናቸው እንጂ ላይፍ ስታይላቸው ግብፃዊ ናቸው። እየሰማችሁ ነው? ለምን? ግብፅ ውስጥ ነው ተዋልደው 4 ትውልድ ግብፅ ውስጥ ነው እየኖረ ያለው። ስለዚህ እግዚአብሔር ጨዋታቸውን ሰማው የሚለውም ሐሳብ
ወደ እግዚአብሔር ጸልየው ሳይሆን እንትኑ አስመሯቸው፣ መከራው አስመሯቸው ነው እያለቀሱ ያሉት። ምን ልላችሁ ነው? በአጠቃላይ እዛ ውስጥ እየኖሩ ያሉት ነገር ፈጽሞ እግዚአብሔርን የሚያውቅ ሕይወት አይደለም እየኖሩ ያሉት። ነገር ግን እግዚአብሔር መጥቶ ያለው ነገር እኔ መጥቼ ከግብፅ ማድናችሁ እያመለካችሁ ስለሆነ አይደለም፣ እየተከተላችሁ ስለሆነ አይደለም፣ ባህሪያችሁ ምናችሁ ከዛ ሞተው ራሱ ያስቸገራቸው ባህሪ እሱ አይደለም። ግብፃዊነት አይደል ያስቸገራቸው። እግዚአብሔር ግን ታማኝነቱን በእነሱ መካከል ሲያደርግ ነበር። አሜን። መጣና እኔ እናንተን ለማዳን የምወርደው የወረድኩትም ሙሴን የምመልከው የላኩትም ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባሁት ኪዳን ስላለ ነው። ደግሜ ልንገራችሁ፣ ዛሬ የሚያኖራችሁ ከአደጋ የሚጠብቃችሁ ከክፋት የሚጠብቃችሁ በሙሉ እግዚአብሔር በክርስቶስ የገባው የኪዳን ጉዳይ ነው። አሜን አሜን አሜን። ይስሐቅ ጋር ስንመጣ አባቱ ያስቆፈረውን ጉድጓድ ሊቆፍር ተነሳ ይላል አይደል? ሊቆፍር ሲነሳ ምንድን ነው የመጡበት? ሰዎች መጡበት። ኦኬ፣ የቆፈረው አባቱ አስቆፍሮት የነበረውን ጉድጓድ ነው የቆፈረው መጀመሪያ። ያን ጉድጓድ ሲቆፍር ውሃ ወጣ። ምክንያቱም ከዚህም በፊት ውሃ ስለነበረበት ሲቆፈር ይወጣል። ነገር ግን እነዛ ሰዎች ያን ጉድጓድ ወሰዱ። ሰውየው ግን የኪዳን ሰው ስለሆነ እልፍ እያለ ይቆፍራል። አሁን ያኛውን አብርሃም ስለቆፈረው ነበረበት ልንል እንችላለን። ከዛ በኋላ ያለው ጉዳይ ግን ውስጥ ውሃ ስላለ ሳይሆን ውሃውን እንዲመጣ የሚያደርግ ኪዳን ስላለ ነው። እየገባችሁ ደግሞ አወራው። ኪዳን ስላለው ሰውየው አለት ቢቆፍር ውሃ ያወጣል። ውሃውን የሚያመጣው የቁፋሮው ብዛት አይደለም፣ ወይም ደግሞ ውሃ ያለበትን መቼስ በዛ ዘመን የመመርመሪያ መሳሪያ የለም። ሰውየው ግን ኪዳን ያለው ሰው ስለሆነ እልፍ ብሎ ሲቆፍር ይወጣለታል። አሜን። ይኸውላችሁ ስራ በኪዳን ስሩ፣ ላይፍ በኪዳን ነው። ስትጀምሩትም በእናንተ እውቀት ይሄን ስራ ጥሩ እንደምታደርሱት የሆነ ስፍራ እንደምታደርሱት ወይም ደግሞ በመስሪያ ቤትም ስትሰሩ እዛ ቦታ ላይ ጥሩ ፕሮፊቴብል የምትሆኑት ወይም ደግሞ ሰክሰስፉል የምትሆኑት በእናንተ የእውቀት እዛ ጋር አታርጉት። እውቀት ያስፈልጋል፣ ጥበብ ያስፈልጋል፣ ኤቭሪቲንግ ያስፈልጋል። ነገር ግን መሰረቱን ኪዳኑን አርጉት። አሜን አሜን አሜን። እኔ እዚህ ቦታ ሰራለሁ፣ ይሄንን ሰራለሁ፣ መስሪያ እንዲህ ቦታ ሰራለሁ፣ እንዲህ ከፍታለሁ በሉ። ግን እምበዛው ኪዳን ስላለኝ ነው በሉ። አሜን አሜን አሜን። እምሰፋው ኪዳን ስላለኝ ነው በሉ። ይሄ ነው በኪዳን መኖር ማለት። ለዛ ነገር የሚያስፈልገውን መሰረታዊ ነገር ሁሉ ማሟላት፣ እውቀት ማግኘት ምናምን ወሳኝ ነው፣ ያስፈልጋል። ነገር ግን የእናንተ የመባረክና መብዛት የሚመሰረተው ኪዳን ላይ መሆን ያለበት። እየሰማችሁ ነው? አሜን አሜን አሜን። እሺ ዘፍጥረት ምዕራፍ 15ን ላንበብና ሐሳቤን ወደ ማብራራት ልግባ። እስካሁን ምን እያረክ ነው እንዳትሉኝ። እሺ ዘፍጥረት ምዕራፍ 15 ላይ በተደጋጋሚ የተነሳ ክፍል እንደሆነ እናውቃለን። ታሪኩ ይሄ ከዚህ ነገር በኋላ የሚል ሐሳብ አለው። ይሄ ምዕራፍ 14ን ሁላችንም የምናውቀው ታሪክ ነው። ሎጥን ተዋግቶ አድኖት አብርሃም የተመለሰበት ጉዳይ ነው። እዚህ ጋር ይሄ ምዕራፍ 15 ቀጥታ አብርሃም የፈራበት ስለ ፊውቸሩ ሲያስብ በጣም የተጨነቀበት ጊዜ ነው።
ከዚህ ምዕራፍ በኋላ ምዕራፍ 16 ደግሞ እግዚአብሔር ይሄን ሁሉ ኪዳን ከገባለት በኋላ ምዕራፍ 16 ደግሞ አብርሃም የራሱን መንገድ የተጓዘበት ነው። አብርሃም የራሱን መንገድ የተጓዘበት ነው። ምዕራፍ 16 15 ላይ ይሄን ኪዳን ከገባለት በኋላ 16 ላይ አጋር ጋር ገብቶ እስማኤልን ያመጣበት ሂደት ነው። 16 ላይ እስማኤልን እንደዚህ ካደረገ በኋላ ካመጣ በኋላ 17 ላይ መጣ እግዚአብሔር እንደገና ምን አለው? መጥቶ በፊት የተመላለስ እኔ ምንድን ነኝ? ኤልሻዳይ ነኝ። እኔ አሁን ልጠይቃችሁ። አሁን አብርሃም ምዕራፍ 16 ላይ የሰራው ስራ ምዕራፍ 17ን እሱ ታሪክ ላይ እንዲመዘገብ ማድረግ ይችላል? 15 ጋር ተነጋግረው ጨርሰው አብርሃምን ከዋክብቶችን ያለ የምድር አሸዋ ተመልከት፣ ዘርን እንደዚህ ነው የማበዛው አለ። አብርሃምም አመነ፣ ጽድቅ ሆኖ ተቆጠረለት ምናምን ካለው በኋላ ይሄን ሁሉ ተጨራርሶ እንደውም የሆነ የመስዋዕት ስርዓት የሚመጣበት ሐሳብ ነው። እዛ ጋር መስዋዕት ተደረገ፣ ኪዳን መመስረቻ ተገባ፣ ሄደ። ከዛ 16 ላይ ሌላ ታሪክ ውስጥ ገብቶ እናያለን። አብርሃም ሚስቱን ሰምቷት አጋር ጋር ገብቶ እስማኤልን አምጥቶ ከዛ እስማኤልን ካልባረክልኝ በቃ ከሱ ጋር ነገሩ ይቀጥል። 15ን በሙሉ ረስቶት እግዚአብሔር እዛ ጋራ ሊጣላው ሲያስፈልግ ከባድ ችግር አብርሃም ላይ ሊያመጣበት ያስፈለገ ግን 17 ላይ መጥቶ አብርሃም እኔ ኤልሻዳይ ነኝ በፊት የተመላለስ ፍጹሙን ብሎ አሁንም ኪዳኑን ሲያድስለት እናያለን። ከዛ ምዕራፍ 18 ላይ ልጁን ሲሰጠው እናያለን። አሜን። እሺ ምዕራፍ 15 ይሄን ታሪካዊ ዳረከቷችሁ ምዕራፍ 15ን ማንበብ እንጀምር። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። ዋጋህም እጅግ ምንድነው? ታላቅ ነው። ክብር ለኢየሱስ ይሁን። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? በጣም የሚደንቅ ነው። ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። ማለት እኔ አሁን አንድ ጥያቄ ልጠይቅ። እግዚአብሔር እዚህ ጋር ለምሳሌ እስርሻለ እዚህ ጋር ይህን ቃል በነቢይ አይደለም፣ እዚህ ጋር እግዚአብሔር በነቢይ አይደለም የተገናኘው። አብርሃም ቀጥታ ነው የተገናኘው። ቀጥታ መጥቶ ይሄንን ቁጥር 1 ላይ ያለውን ለእስራኤል ቢናገረው እስራኤል ቁጥር 2 ላይ ያለውን ይመልሳል። አሁን እኛ በዚህ ዘመን እግዚአብሔር ቀጥታ አይደለም፣ በነቢይ እንኳን እችን ቢናገረን በቃ ዝላይ ውስጥ ነው የምንገባው። አብርሃም እንደዚህ አይደለም ያደረገው፣ ቀጥታ ዲል ያደረገው ከእግዚአብሔር ጋር። ስሜታዊ መሆን አልፈለገም፣ ብዙ እንደዚህ ኤክሳይትመንት አልፈለገም። ቀጥታ ምን ትሰጠኛለህ ያለው። በጣም አይደንቅም? እንኳን እግዚአብሔርን አንድ የዚህ ሀገር መሪ መጥቶ እንኳን ይሄን ቃል ቢያወራው እኮ ኦኬ እሺ ነው በቃ የምንለው። በቃ እሺ ብለን ነው የምንሄደው። እሱም ባደረገ ጊዜ ያደርጋል ያለን ጉዳይ እኛ እሺ ነው የምንለው። አብርሃም ግን አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደው ሰው ይወርሰኛል አለ። እነሆ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። አሁን እግዚአብሔር እየተናገረው ነው። አብርሃምም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት አለ። ኦኬ ይሄንን አሳየው፣ ተናገረው፣ አበዛሃለሁ ምናምን አለውና አመነ፣ ጽድቅ ሆኖ ተቆጠረለት ተባለ። ከዛ በኋላ ይችን ምድር ትወርሳት ዘንድ እንሰጥህ ከከለዳውያን ኦር ያወጣሁ እግዚአብሔር እኔ ነኝ። ያወጣሁ እግዚአብሔር እኔ ነኝ። አንተ አይደለም የወጣኸው። ከኃጢአት ከጨለማ ከድቅድቅ አወጣን እንጂ አልወጣንም እኛ። አሜን አሜን አሜን። ይሄ ልዩነት ግልጽ ነው አይደለ? አወጣን እንጂ እሱ
እኛ አልወጣንም። ያወጣን ማን ነው? እሱ ራሱ ነው። ስለዚህ አወጣው አለው። አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየል፣ የ3 ዓመት በግ፣ ዋኖስም ርግብም ያዘልኝ አለው። እነዚህ ሁሉ ወሰደለት፣ በየሁለትም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎቹን ግን አልከፈለም። አሞራዎቹን በሥጋ ላይ ወረዱ። አብርሃምም አባረራቸው። በፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት። እችን ፖይንት በጣም ያዙልኝ። ቁጥር 12 ላይ ፀሐይ በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞ በባርነት በሚገዟቸው ሕዝብ ላይ እኔ ፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ በመልካም ሽምግልና ትቀበላለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ። የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይ በገባች ጊዜ ይላል ቁጥር 17 ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ ይላል። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጠስ ወንዝ ድረስ የዚች ምድር ለዘርህ ሰጥቻለሁ አለ። አሁን ኤርምያስ 34 ከ17 እስከ 20 የሚያነብልኝ ኤርምያስ 34 ከ17 እስከ 20 የደረሰበት ሰው ኦኬ። እዚህ ጋር አሁን ይህንን ታሪክ እንዲነበብ ያደረግኩት ምንድን ነው? ዘፍጥረት ምዕራፍ 15 ላይ እግዚአብሔር የ3 ዓመት እንደዚህ እንስሳቶችን አምጣና ለሁለት ክፈላቸው አለው። ይህንን ሳነብ ሰምታችኋል። ለሁለት ከፈላቸውና አሞራዎች ሲመጡ አሞራዎቹን አባረራቸውና ይሄ ከተከሰተ በኋላ አብርሃም ከባድ እንቅልፍ ጣለበት፣ መጣበት፣ ጭጋግ ሆነ። አብርሃም ተኛ። አብርሃም በተኛበት እግዚአብሔር ተናገረው። ስለ ዘሩ የሚሆነውን ቀጣይ ዘመኑ ላይ የሚሆነው ተናገረው። ከዛ እሱም ከተናገረው በኋላ ቁጥር 17 ላይ ታላቅ እሳት በዛ በተከፈለው መካከል አለፈ ይላል። አሁን እዚህ ጋር ኤርምያስ ጋር መጣኋችሁ ለምንድን ነው? እግዚአብሔር ለእስራኤል ሕዝብ ምን አላቸው? አንድ እስራኤላዊ ባሪያ አድርጋችሁ ያስቀመጣችሁ፣ ባሪያ አድርጋችሁ ወንድም ሴትም ባሪያ አድርጋችሁ ከዚህ በኋላ ነፃ አድርጉት፣ ያን ባሪያ አታደርጉት፣ ፍቱት ብሎ አዟቸው እሺ ብለው ከሄዱ በኋላ ግን አልፈጸሙትም ይህን ጉዳይ። ስለዚህ ይሄንን ባለመፈጸማችሁ ምክንያት ልክ ሰዎች እንስሳውን ከፍለው በመካከል አልፈው ኪዳን እንደሚፈጽሙትና ካልፈጸሙ ደግሞ ሞት እንደሆነ ቀጣይ ዘመናቸው እንደዛው እንደሚሆን እናንተም እንዲሁ ትሆናላችሁ እላቸዋል። ሰዎች እንስሳት ከፍለው በመካከል እንደሚያልፉ ያንን ያልፈጸመው ያን ኪዳን ያልፈጸመ አካል ሞት እንደሚሆንበት ሕይወቱ የእናንተም ጉዳይ እንደዚህ ነው ነፍሳችሁ የሚሆነው ያን ባለማድረጋችሁ ብሎ ይህን ቃል ይናገራል እግዚአብሔር። ምን ልላችሁ ነው? ኤርምያስ 34 የሚያወራን ሰዎች ኪዳን ሲገባቡ መጽሐፍ ቅዱስ የሚያነሳልን ነገሩ የሕይወት ጉዳይ የሆነ እንደሆነ እንስሳቶችን ለሁለት ከፍለው፣ ይህን ብዙዎቻችን የምናውቀው ታሪክ ይመስለኛል፣ ለሁለት ከፍለው ኪዳኑን የተገባቡት ሁለቱ ሰዎች ወይም ደግሞ ሁለቱ ፓርቲዎች ወይም ደግሞ ሁለቱ ቡድኖች ሁለቱም በመካከል ያልፋሉ ማለት ነው። ስለዚህ እዛ ጋር የተገባውን ኪዳን ያልጠበቀው አካል ሕይወቱ እንደዛ እንስሳ ነው የሚሆነው ነው ኪዳኑ። ኪዳን ብዙ አይነት ኪዳን ሰዎች ይገባባሉ።
በታሪክም እንደገና በመጽሐፍ ቅዱስ ውስጥ አንዳንዶቹ መሳሪያ ይቀያየራሉ። መሳሪያ ማለት ነው ኃይሌ ነው። ልብስ ይቀያየራሉ። ክብሬ ነው። እንዲህ ኪዳን ይገባባሉ። ትዝ ይላችሁ እንደሆነ ኢያሱ ዳዊት ከሆነ ዞዣ ኪዳን ተገባብተዋል። ለኢያሱ ተገባብተዋል። ኪዳን ይገባባሉ። ግን አንዱ የኪዳን መግቢያ መንገድ ይሄ እንስሳትን እና እግዚአብሔር አብርሃምን ኪዳን ሊገባለት ሲፈልግ የመረጠው እግዚአብሔር ይሄንን ነው። ለምንድን ነው ይሄን የመረጠው እግዚአብሔር ነው ትልቁ ጥያቄ። ለምንድን ነው ይሄን የመረጠው? ይሄኛው ኪዳን ጋር ስንመጣ ሁለቱ ሰዎች ናቸው የሚሄዱት። ዘፍጥረት 15 ጋር ግን ስንመጣ የኪዳኑ ስርዓት የሆነ ነገር ጎሎታል። ዘፍጥረት 15 ላይ ቁጥር 17 ጋር ስንመጣ የሆነ ነገር ጎሎታል። ያለፉት አብርሃምና እግዚአብሔር አይደሉም በዛ ውስጥ ያለፉት። ቁጥር 17ን ዲዲ ደርሰሽበታል? 15-17 በመካከል አለፈ። ኦኬ አሁን በኪዳኑ አገባብ መሰረት በትክክለኛው አገባብ መሰረት አብርሃምን መጥቶ እግዚአብሔር ደግሞ በሳት ሁለቱ በመካከል ያልፋሉ። ይሄ ማለፍ ምን ይባላል? ሁለቱ አካላቶች ኪዳን ተገባቡ ይባላል። ሁለቱ አካላቶች ምን ሆኑ? ኪዳን ተገባቡ። አሁን ግን ይሄ እንስሳ ከተከፈለ በኋላ እግዚአብሔር አብርሃምን አስተኝቶ እሱ አለፈ። አሜን አሜን አሜን። አብርሃምን ከባድ እንቅልፍ ጣለበትና በሌሊት ይናገረው ጀመረ። እሱ ግን በሳት አለፈ በመካከል። ምንድን ነው ትርጉሙ? አብርሃምን እግዚአብሔር ምን እያለው ነው? እኔ ነኝ ኪዳን የምገባልህ፣ ኪዳኑን የምጠብቀው እኔ ነኝ፣ ኪዳን የምገባልህ እኔ ነኝ እንጂ አንተ ከኔ ጋር ኪዳን መገባባት አትችልም። ለምን? አንተ ኪዳን ታፈርሳለህ፣ እኔ ግን ኪዳን ጠባቂ ነኝ። አሜን አሜን አሜን። እግዚአብሔር ኪዳን ጠባቂ ስለሆነ ነው እየኖርን ያለ ነው እያልኳችሁ። ሃሌሉያ። ዕብራውያን ምዕራፍ 6 ከ13 እስከ 14 ዕብራውያን ምዕራፍ 6 ከ13 እስከ 14 እሺ ከ13 እስከ 14 እግዚአብሔር ለአብርሃም ተስፋ ሲገባለት ከሱ የሚበልጥ ስለሌለ ከእግዚአብሔር የሚበልጥ ስለሌለ እግዚአብሔር በራሱ ማለት ነው። እንደማይተወው እንደማይጥለው ኪዳኑን እንደሚፈጽምለት እግዚአብሔር በራሱ ማለ። በራሱ ማለ የሚለው እግዚአብሔር ጋር ሄዳችሁ የሆነ መሐላ ሲያደርግ እግዚአብሔርን አታገኙትም። እኛ እንደምንምለው መሐላ ማለት ነው። ይሄን መሐላ ሲምል አታገኙት። እዚህ ዘፍጥረት 15 ላይ ነው እግዚአብሔር ለአብርሃም ከባዱን መሐላ ይማለው። በራሱ የማለው ምን እያለ ነው? እግዚአብሔር ኪዳኑን ባልጠብቅልህ እኔ እንደዚህ እንስሳ ለሁለት ልከፈል። ኪዳኑ ይሄ ነው ትርጉሙ። እግዚአብሔር መንፈስ ነው፣ እንዲህ አይነት ነገር የለም። ግን አብርሃም የሚገባው እንዲህ ስለሆነ ነው። በነገራችን ላይ ኪዳን ሰው እግዚአብሔርን ያለማመን ምክንያት ነው። ኪዳን ማለት ነው እግዚአብሔር በእኛ ሕይወት ላይ የሚናገረው ነገር ለእኛ አይምሮ በጣም ከባድ ስለሆነ እግዚአብሔር እንደሚፈጽመው ኪዳን ይገባል እንጂ እኮ ቀጥታ የምናምነው ቢሆን እኮ ኪዳን አያስፈልግም። አብርሃም እዚህ ይሄ ኪዳን ለምንድን ነው የተገባለት? ለአብርሃም በምን አውቃለሁ እኔ እንደዚህ ነኝ በምን አውቃለሁ ሲለው ነው እግዚአብሔር አብርሃም ሊረዳው በሚችለው መልኩ ወርዶ ኪዳን ይገባለት እንጂ እግዚአብሔር እኮ ያ ኪዳን መጥሮት አይደለም። እግዚአብሔር ያን ማለት አይጠበቅበትም፣ ያን ማድረግ አይጠበቅበትም።
እንስሳት ከፍሎ እግዚአብሔር ማለፍ አይጠበቅበትም። እንስሳት ከፍሎ የሚያልፉ ሰዎች የማይተማመኑ ሰዎች ናቸው። እየገባችሁ ነው ሐሳቤ? የሚብለው እኮ ያልታመነ ሰው ነው አይደል? የሚብለው ያልታመነ ሰው ነው የሚብለው። አብርሃም እግዚአብሔርን የማመን ችግር ስለነበረበት ይጠይቃል። ሲጠይቅ እግዚአብሔር ወረደለት። አሜን አሜን። ምን አለለት? ወረደለትና በደረጃው አናገረው። ከባዱን ሰው የሚገባውን ከባድ ኪዳን ለእግዚአብሔር ግን ያ ከባድ ኪዳን አይደለም። እንስሳት ከፍሎ ማለት ለሰው ግን ከባድ ኪዳን ነው። በህይወቱ ነው እየተወራረደ ያለው ሰውዬው። እንስሳት ከፍሎ በስራ በመካከል ሰዎች አለፉ ማለት ያን ኪዳን ከጣሱ ህይወታቸው ነው የሚጠፋው ማለት ነው። ከባድ ኪዳን ነው። ስለዚህ አብርሃም በሚገባው ኪዳን እግዚአብሔር ግን ያ ከባድን ኪዳን ግን አብርሃም አብሮ መግባት አይችልም። አብርሃም ያን ኪዳን አብሮ ገብቶ ቢሆን 16 ላይ አብርሃም ተቀስፏል። አጋር ጋር የገባ ጊዜ ነገሩ አክትሟል ከአብርሃም ጋር ያለው ነገር። አሜን። ነገር ግን በመካከል ያለፈው እግዚአብሔር ብቻውን የተናገርኩን ቃል እንፈጽመው ብቻዬን ነው። ሃሌሉያ! ኧረ አሜን አሜን። እሱ ብቻውን መረው አይደለም የሚለው፣ ተጠነቀቀለት አይደለም የሚለው። ክብር ለኢየሱስ ይሁን። ኪዳንን ማወቅ በጣም በጣም ትልቅ ነገር ነው። በጣም ለህይወታችን የምናርፍበት ከባድ ችግሩ ስንገባ መውጫችን ነው ኪዳን። አሜን። እሺ አሁን በጣም ከባድ ዝርዝር ውስጥ አልግባ። ወደ አዲስ ኪዳን ስንመጣ አሁንም ኪዳን በሁለት ሰዎች መካከል በሁለት ፓርቲዎች መካከል የሚደረግ ኪዳን ነው፣ ስምምነት ነው ብለን እግዚአብሔር ኤርምያስ ምዕራፍ 31 ላይ አዲሱን ኪዳን እንደሚገባ ከእስራኤል ቤት ጋር ይናገራል እና ኪዳኑን እንዴት እንደማይጥል እንዴት እንደማያጥፍ እንዴት እንደማይተው የተናገረበት ቦታ ኤርምያስ 30 እንዴት እንደሚጠብቅ እንምጣ። እኔ ባነበው ደስ ይለኛል። ይሄንን በደንብ ስሙ። ኤርምያስ 31 ከ31 ጀምሮ እንደዚህ ይላል። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ይህንን እንግዲህ የዕብራውያን ጸሐፊ ይችን ቃል ጠቅሶ የአዲሱ ኪዳን መሰረት እንደሆነ ነግሮናል። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም፣ እነርሱም በኪዳን ያልጸኑምና እኔም ቸል አልኋቸው ይላል። ለምንድን ነው ይህንን ሀሳብ የሚያነሳው? ይሄ ኪዳን የሙሴ ኪዳን ነው፣ የህጉ ኪዳን ነው። የህጉ ኪዳን ደግሞ በህዝቡና በእግዚአብሔር መካከል የተገባ ነው። ህዝቡ የሚጠበቅበት ነገር አለ። እሱን ኪዳን አይደለም ግን የምገባው አሁን በአዲሱ ኪዳን ጋር። ይሄ ከግብፅ ሀገር አወጣቸው ዘንድ ባሰብኩ ጊዜ የገባሁት ኪዳን ብሎ የሚለው ዘጸአት 20 ላይ የሰጣቸው ህግና እነሱ ደግሞ እንጠብቀዋለን ካልጠበቅነው እንዲዘን ነው ብለው ያሉት የሙሴ ህግ ነው። አሁን የምገባው ግን እንደሱ አይነት ህግ አይደለም፣ ኪዳን አይደለም። በደንብ ስሙ። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ህጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላካቸው እሆናለሁ፣ እነርሱም ህዝብ ይሆኑኛል አለ። እያንዳንዱ ሰው ባልንጀራውን እያንዳንዱ ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል። ይሄ የአዲሱ ኪዳን ትሩፋት ነው ይላል እግዚአብሔር። በደላቸውን እምራቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብምና ካለ በኋላ ቁጥር 35 ላይ ኪዳን እንዴት አድርጎ ኪዳን እንደሚጠብቅና እንደማይተው እግዚአብሔር በጣም ጥንቁቅ እንደሆነ ከ35 ጀምሮ ነው የሚያወራው። ስሙ የሰራዊት ጌታ የሚባል ፀሐይን በቀን የጨረቃንና የከዋክብትን ስርዓት በሌሊት ብርሃን አድርጎ የሚሰጥ እንዲተሙም የባህርን ሞገዶች የሚያናውጥ እግዚአብሔር እንዲህ ይላል። ይህ ህግ ከፊቴ ቢወገድ፣ የትኛው ህግ? ይህ ህግ ከፊቴ ቢወገድ ብሎ የሚያነሳው የትኛውን ነው? ፀሐይን በቀን የጨረቃን የከዋክብትን ስርዓት በሌሊት። ይሄ ፍጥረታቶችን የዘረጋው ህግ አለ አይደለ? በቀን እንዲወጡ በሌሊት እንዲወጡ ብሎ ያስቀመጠው ህግ አለ። እሱን ህግ ነው ይሄ ህግ ከፊቴ ቢወገድ እያለ የሚለው። ይሄ የተፈጥሮ ስርዓት ከፊቴ ከተወገደ
ይላል እግዚአብሔር። በዚያን ጊዜ ደግሞ የእስራኤል ዘር በፊቴ ሕዝብ እንዳይሆን ለዘላለም ይቀራል። አጠባበቁ ኪዳኑ አጠባበቁ ይሄ አዲሱ ኪዳን ነው። አሁን ምንድን ነው ጥያቄው ከተባለ አሁን አለመጣለ አሁን የክርስቶስ እንኳን ነገር ብዙ ባንረዳ አሁን አለመጣላችን ፀሐይን አይተን አለመጣለን ማወቅ ይችላል። ጨረቃ ለሊት ከወጣች አለው ማለት ነው። አሜን አሜን አሜን። ባህሩ እየተናወጠ ሞገዱ እየተናወጠ ከሆነ እግዚአብሔር እኮ ይሄን ነው እያለ ያለው። ይሄ ስርዓት ካለ አላችሁ ማለት ነው እያለ ነው። አቤት 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 አቤት። ይሄ የሚያወራን ምን ያህል ለኪዳኑ እግዚአብሔር እንደሚጠነቀቅ ነው። ሌላ ነገር እኔ አውርቻችሁ ቃል አልጥልህም ብዬ አውርቼ ካልገባ ለምሳሌ ንገረን ፀሐይንና እሷ እየተንቀሳቀሰች ከሆነ እየወጣች እየገባች ከሆነ ያ ስርዓቷ እንዳለ ከሆነ አንተ አትጣጥቅም ማለት ነው። አንተ በፊት ያለህ ማለት ነው። አሜን ኦኬ። ይህ ሕግ ከፊቴ ቢወገድ ካለ እሺ። ቁጥር 37 እግዚአብሔር እንዲህ ይላል፣ ሰማይ በላይ ቢከነዳ የምድርን መሰረት በታች ቢመረመር በዚያን ጊዜ ስላደረግኩት ነገር ሁሉ የእስራኤልን ዘር ሁሉ እጥላለሁ ይላል እግዚአብሔር። አሜን። አንድ ሰው መጥቶ እናንተ እግዚአብሔር ጥሎሃል ቢልህ ብሎ ቢያወራ አንተ ሰው ምድርን መሰረቷን አውቀዋል ማለት ነው። ምክንያቱም እግዚአብሔር ያለኝ ለኔ የምድርን መሰረት መርምሮ ያወቀ ካለ ያን ጊዜ እጥልሃለሁ ያለኝ። አሜን አሜን አሜን። የምድርን መሰረት መርምሮ ያወቀ ካለ ያን ጊዜ እኔ ህዝቤን ጥያለሁ ማለት ነው። በዚህ ደረጃ ነው እግዚአብሔር ኪዳኑን እየጠበቀ ያለው። አሜን አሜን አሜን። ወደ አዲሱ ኪዳን ጋር ይሄ እንግዲህ የአዲሱ ኪዳን መሰረት ነው። የአዲሱ ኪዳን መሰረት ነው። ወደ ክርስቶስ ጋር ስንመጣ ይሄን እንግዲህ ከህዝቡ ጋር ከእስራኤልና ከይሁዳ ቤት ጋር እገባለሁ ብሎ እግዚአብሔር አዲስ ኪዳን ጋር መጣ። እሺ አንድ ሰው የሚያሳየኝ አዲስ ኪዳን ላይ ከህዝቡ ጋር ኪዳን ሲገባ የቱ ጋር ነው ያለው? አዲስ ኪዳን ላይ ይኸው ተናግሯል። እገባለሁ ብሏል። እገባለሁ ብሏል። አዲስ ኪዳን ሄዶ ግን ከህዝቡ ጋር ኪዳን ሲገባባ አናየው። ስለ ኪዳን የተወራ ወሬ አለ። እሱን ልመጣ አሁን ቀጥዬ የመጣበት ነው። ነገር ግን ቀደም ባልኳችሁ የኪዳን አገባብ መሰረት ህዝቡን ሰብስቦ እግዚአብሔር ከህዝቡ ጋር ኪዳን ሲገባባ አናየው አዲስ ኪዳን ላይ። አንድ ነገር ግን እናያለን። ማቴዎስ ምዕራፍ 26 ላይ ኢየሱስ እራት ከበሉ በኋላ ጽዋውን አንስተው እንደዚህ አላቸው፣ ይሄ የአዲስ ኪዳን ደሜ ነው። አሜን አሜን አሜን። ራሱ ከእግዚአብሔር ጋር ሆኖ ነው የመሰረተው ኪዳኑ። እሺ የትኛውም ቦታ ላይ አዲስ ኪዳን ላይ ከህዝቡ ጋር እግዚአብሔር ዲል አድርጎ ተነጋግሮ የሆነ ኪዳን ሲመሰረት አታየውም። ግን ትንቢቱ ላይ ግን ኪዳን እገባለሁ ብሎ ተናግሯል። ግን እንዴት ይሄ ትንቢት እንዴት ተፈጸመ ከተባለ ኢየሱስ መጣና የመጨረሻው ራት ጊዜ የመጨረሻው የፋሲካ ራት ጊዜ ኢየሱስ መጥቶ ስጋውንም ቆረሰ፣ ህብስቱንም ቆረሰ፣ ወይኑንም አነሳና ይሄ የአዲስ ኪዳን ደሜ ነው አለ። መሰረተው ኪዳኑ። አሜን። ኪዳኑ መሰረተው። እነሱ ምን ብለዋል? እንስማማለን፣ እንጠብቀዋለን እንደዚህ ብለዋል እንዴ? ደቀ መዛሙርቱ ምንም ያሉት ነገር የለም። እሱም ኪዳን ልገባላችሁ ነው ተዘጋጁ የሚል የዝግጅት ጊዜ አልሰጣቸው። ቀጥታ ከበሉ በኋላ እነሱ እንዳይሁድ ባህል የሚያውቁት ከበሉ በኋላ ደስታ ነው፣ መዝናናት ነው በቃ። እሱ ግን ኪዳን መሰረተ። ይህንን አንድ ምስጢር እንነጋገር። ይህን ኪዳን ሲመሰረት እግዚአብሔር ህዝቡን ወክሎ የእስራኤልን ህዝብ ወክሎ የዓለምን ህዝብ ወክሎ የአዳምን ዘር በሙሉ ወክሎ ከእግዚአብሔር ጋር ኪዳን የገባው ሰው ሆኖ የመጣው ኢየሱስ ነው። ዝምታው ዘፈነ። እግዚአብሔርና ኢየሱስ አብና ወልድ በፈጸሙት ኪዳን። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 5 ላይ እግዚአብሔር
ጳውሎስ ሲናገር እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር ይላል። አዲሱ ኪዳን እንዴት ታረቀንበት አይደል? እንዴት ታረቀ ሲባል ግን እግዚአብሔር በክርስቶስ ሆኖ ከራሱ ጋር ያስታርቀን። እኛ ለመታረቃችን የጠበቅነው የመሰረትነው ምንም አይነት ኪዳን አለ። ነገር ግን ኢየሱስ ይሄን ኪዳን ሊመሰርት መጣ። አዲሱ ኪዳን ሊመሰርት። ይሄ ኪዳን ዘላለማዊ ሆኖ እሱ ስለመሰረተው ነው። አሜን አሜን አሜን። ማንም መጥቶ የሚድንበት ኤክስፓየርድ ጊዜ የሌለው የማይጠፋ የማይበላሽ የሆነው ራሱ እዚህ ዘፍጥረት 15 ጋር የሰራትን ጥላ አካሏን እዛ ጋር ፈጸማት በክርስቶስ። አሜን አሜን አሜን። ስለዚህ እግዚአብሔር በክርስቶስ ሆኖ ወይም ክርስቶስ በሞት ውስጥ አለፈ፣ እሱ በእሳት ውስጥ አለፈ፣ እሱ በሲኦል ውስጥ አለፈ እና አዲሱ ኪዳን ተመሰረተ። እኛ በሲኦል ውስጥ አላለፍንም። እኛ በእሳት ውስጥ አላለፍንም። እኛ ክርስቶስ ባለፈው መከራ ውስጥ አላለፍንም። እሱ አለፈ፣ ኪዳኑ ለኛ ተሰጠ። አረ ኢየሱስ ያደላል። እሱ አለፈ፣ ኪዳኑ ተመሰረተ። እኛ ያንን ኪዳን ተቀባዮች ነን። ጌታ ስሙ ይክበር። ይሄ ኪዳን እንግዲህ ምናልባት በጊዜው ነው ያወራሁት ወይስ በጊዜው አይደለም የሚለው ጌታ ብቻ ነው የሚያውቀው። ክብር ለኢየሱስ ይሁን። ኦኬ። ስለዚህ አንዳንድ ሐሳቦችን አንብቤ ልጨርስ። እግዚአብሔር አብርሃም ጋር መጣ እንጂ አብርሃም እግዚአብሔር ጋር አልመጣም። እግዚአብሔር እኛን መጥቶ አዳነን እንጂ አድነን ብለን ፊርማ ሰብስበን ይለከለት አይደለም። እየሰማችሁ ነው? ልክ እግዚአብሔር ግብፅ እንደወረደ ክርስቶስ ወረደ። እኛ የለንበት ውስጥ ዓለም ወረደ። የወረደው ሰው ተሰብስቦ ውረድሎት አይደለም። የሰው እጅ የለበትም፣ ወረደ። እግዚአብሔር ለአብርሃም ቃል ኪዳን ገባለት እንጂ አብርሃም ከእግዚአብሔር ጋር ቃል አልተገባባም። እግዚአብሔር ግን ለአብርሃም ቃል ኪዳን ገባለት። እግዚአብሔር ለአብርሃም ማለለት እንጂ አብርሃም ለእግዚአብሔር አልማለለትም። ምሎለታል። ባይዘው ከእግዚአብሔር ጋር ተማምለን ቢሆን ነገር አክትሞ ነበር። ነገር ግን ራሱ ነው ከክርስቶስ ጋር ነገሩን የጨረሱት፣ ነገሩን የፈጸሙት። አሜን። ከክርስቶስ ጋር ነገሩ ባይፈጸም፣ ይህን ስሙኝ፣ ከክርስቶስ ጋር ነገሩ ባይፈጸም እኛ ጣልቃ ገብተንበት ቢሆን ነገሩ ላይ በየዓመቱ ወይ በየ6 ዓመቱ እንደገና እድሳት ይጠይቅ ነበር። እሱ ሲመሰርት ከኛ ጋር እኛ ስናፈርስ፣ እሱ ሲመሰርት እኛ ስናፈርስ የኪዳን መዓት ነበረ ዘመናችን ላይ የሚሆነው። ነገር ግን እግዚአብሔር ይህንን ያውቃል። የእኛን ድካም ያውቃል። እንደማንችል ያውቃል። እንደማንፈጽመው ያውቃል። የመጨረሻ ጥያቄ ልጠይቃችሁ። በጣም ሰፊ ትምህርት እንደሆነ አውቃለሁ፣ ግን በቻልኩት መጠን ለመንካት ሞክሬያለሁ። ስትድኑ ጌታን ልክ ስታገኙ ለእግዚአብሔር የሚቀለው እናንተን ኃጢአት ሰራችሁ፣ ይሄን አደረጋችሁ፣ ትጠፋላችሁ፣ እንደዚህ ናችሁ እያለ እናንተ ጋር ዲል ከማድረግ ልክ እንደዳናችሁ መሰብሰብ። እዚህ መሆናችን ሪስክ ነው አይደል? ሪስክ ነው አይደል? በህይወት በቆየን ቁጥር ለዘላለም ህይወታችን ሪስክ ነው። እኛ እዚህ በቆየን ቁጥር እግዚአብሔር ኃጢአት አይሰሩም ብሎ አይስቱም ብሎ አይደለም ያዳነ። አይስቱም ብሎ አይደለም ምድር ላይ ያስቀመጠን። ኃጢአት አያደርጉም ብሎ አይደለም ምድር ላይ ያስቀመጠን። እግዚአብሔር ራሱን ታምኖ ነው ምድር ላይ ያስቀመጠን። ኧረ አሜን። ከሁሉ ነገር እየጠበቀ እስከ መጨረሻው ሊያጸናል፣ እስከ መጨረሻው ሊጠብቀን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ስጋችሁ፣ መንፈሳችሁ፣ ነፍሳችሁ ሁሉ እሱ ራሱ ነው የሚለው። እሱ ራሱ ነፍሳችሁን፣ መንፈሳችሁንና ስጋችሁን ያለ ነቀፋ እንዲሆኑ ይጠብቅ ይላል። አሜን አሜን አሜን።
ስለዚህ እግዚአብሔር ይህን ሁሉ አሁን የማወራው መሰብሰቢያዬ መደምደሚያዬ ሰው እንደፈለገ እንዲኖር እውቅና መስጫ አይደለም። የሆነለትን እንዲያውቀው ነው። ምን ውስጥ እንዳለ እንዲያውቀው ነው። አሜን። አንዳንድ ጊዜ የገባንበትን አሁን ሀገር ራሱ እዚህ ሀገር የቆዩ ሰዎች ናቸው በደንብ የሚያውቁት። ብዙዎቻችን ገና እያወቅነው ነው፣ ገና እየተረዳነው ነው። የገባንበትንም ኪዳን ማወቅ እረፍታችንን ያበዛዋል፣ ሰላማችንን ያበዛዋል። ኪዳኑን ባወቅን ቁጥር እየሰማችሁ ነው። ሰላማችንን ያበዛዋል፣ እረፍታችንን ያበዛዋል። እግዚአብሔር ምን አይነት ኪዳን እንደገባልን በተረዳን ቁጥር ማለት ነው። ከስጋት ነው እየተላቀቀን የምንሄደው። ከባባድ ችግር ህይወታችን ላይ ቢመጡ ኪዳኑ በጣም እያወቅነው ከመጣ እንረጋጋለን። ሃሌሉያ፣ እንረጋጋለን። እግዚአብሔር ሙሴን እንደዚህ ያለ ምን ትጮህብኛለህ ይህን ባህሩን ብታው ምናምን ካለ በኋላ ሙሴ ገባው። እንዴ እናንተ ሰዎች ውጊያው ከእናንተ ጋር አይደለም ማለት፣ ውጊያው ከግብፅ ካወጣችሁ ጋር ነው። ውጊያው አምላካችሁ አሁን የሚያደርገውን ታያላችኋል። ግን እነሱ አልቅሰዋል፣ ተጨንቀዋል። ለምን ሲባል እግዚአብሔር በምን አይነት ኮቨናንት እንዳወጣቸው አላወቁት። በምን አይነት ኮቨናንት እንደተያዘን ስናቀው ካለቀስንም የምናለቅሰው ኮቨናንቱ ገብቶ ነው። የደስታ ለቅሶ ነው የምናለቅሰው። አሜን። እሺ፣ በዚህ እንዝጋ። ክብር ለኢየሱስ ይሁን።